እሺ ይሄ በሁላችንም ስልክ ላይ የሚገኘው የጉግል ማፕ የጂፒኤስ አፕሊኬሽን ጉዞ መሄድ ስንፈልግ እንዴት ልንጠቀምበት እንችላለን የሚለውን ነው ዛሬ የምናየው ውድ ቤተሰቦች። ከመነሻችን ጀምሮ እስከ መዳረሻችን ድረስ በራሱ እየተመራን ማንንም ሰው መጠየቅ ሳያስፈልገን መሄድ እንችላለን ማለት ነው። ለምሳሌ በጉዟችን ላይ የኤቲኤም ማሽን አገልግሎት ካስፈለገን፣ የነዳጅ ማደያ የቱ ጋር ማግኘት እንደምንችል ማወቅ ካስፈለገን፣ ሆቴሎችን እና ሌሎችንም ታዋቂ ቦታዎች ራሱ ይጠቁመናል ማለት ነው። እንግዲህ ውድ ቤተሰቦች በቀጥታ ወደ ቪዲዮ ከመግባታችን በፊት ይህንን ቤት ፎሎ እና ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። የዚህ ቤት ፎሎወር ወይም ሰብስክራይበር ስትሆኑ በየቀኑ የምንለቃቸው እንደዚህ ያሉ ጠቃሚ የሆኑ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ ትምህርትና መረጃዎች ይደርሷችኋል። ቤቱን ፎሎ እና ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ እንገባለን። እንግባ። እሺ እዚህ የጉግል አፕሊኬሽን ላይ እንገባለን። ይሄ የጉግል አፕሊኬሽን እንግዲህ በሁላችንም ስልክ ላይ የሚገኝ ነው። ጉግል በነፃ የሚያቀርበው ነው። በኮምፒውተሮች ላይ ጭምር አለ። ስለዚህ ይሄ ስማርትፎን ወይም ደግሞ ተች ስክሪን ተብሎ በተለምዶ የሚጠራው ስልክ ያላችሁ ሰዎች ወይም ያለን ሰዎች ሁላችንም ይሄ እኔ አሁን የማወራው ነገር ይጠቅመናል ማለት ነው፣ ወይም መጠቀም እንችላለን። ስለዚህ እቺን አፕሊኬሽኗን ከፍተን እንገባለን። አንድ ጊዜ እንጫናታለን። እንደዚህ እንግዲህ አንድ ጊዜ እንደዚህ ስንጫን እንደዚህ ያለ ነገር ነው የሚያመጣው። ያው ይሄን ነገር ለማድረግ መጀመሪያ ወደ ጉግል በኢሜይላችሁ ወደዚህ ወደ ማፕዋ ማለት ነው ሳይኒን እንድታደርጉ ከጠይቃችሁ ሳይኒን ታደርጋላችሁ። እሱ ምንም ቴሌግራም ላይ ሳይኒን አድርጎ እንደመግባት ማለት ነው፣ ምንም አይከብድም። ስለዚህ ልክ ስከፍተው እንደዚህ ያለ ነገር ነው የሚያመጣው። አሁን ለመጀመር እቺን ነገር እነካለን። ጎ ማለት ነው እቺ ነገር፣ እቺ ሰማያዊ ነገር እዚህ ጋር ከታይቻችሁ ቀጥል ወይም እንጀምር እንደማለት ነው። አንዴ ነካታለሁ። እሷን ስነካ እዚህ ጋር ሁለት ነገሮች ይመጣሉ። አንደኛው ቹዝ ስታርት ሎኬሽን ይለኛል፣ ቹዝ ዴስቲኔሽን ይለኛል። መነሻህንና መድረሻህን አስገባ እያለኝ ነው። እንግዲህ ወደ ሆነ ቦታ ሊሄድ አይደል ያሰብኩት። ከየት ተነስተህ ነው ወዴት የምትሄደው? ከየት ተነስተህ ወዴት ነው መሄድ የምትፈልገው ነው የሚለኝ። ይሄ መነሻውን መጠየቅ አልነበረበትም፣ በራሱ ማወቅ ነበረበት። እኔ ያለሁበትን ቦታ ማለት ነው መነሻዬን። ለምንድን ነው የጠየቀኝ? ሎኬሽን አላበራውለትም፣ የኔን ሎኬሽን ማለት ነው። ስለዚህ ስልኬ ላይ እዚህ ጋር እንደዚህ ወርታች እንደዚህ ወርታች ሳረገው፣ እንደዚህ ስላይድ ሳረገው እዚህ ጋር እቺ ሎኬሽን ምልክት ትመጣለች አይደል? እሷን አንድ ጊዜ ነካታለሁ። ከዛ ዳታ ወይም ዋይፋይ አበራለሁ ማለት ነው። ኢንተርኔት ያስፈልጋል። ሎኬሽን ኦን አረኩኝ፣ ኢንተርኔት ኦን አረኩኝ። አሁን ልዩነቱን ለማየት አንድ ጊዜ ወደ ኋላ እንመለሳለን። እቺን ቀሷን ነካለሁ። ተመልሼ እቺን ነገር ጎ የምትለዋን አንድ ጊዜ ነካታለሁ። አያችሁ አሁን ምንድነው? ቅድም ምን ሲለኝ ነበረ? ቹዝ ዩር ስታርት ሎኬሽን ነበር አይደል ሲለኝ የነበረው። አሁን ግን ዩር ሎኬሽን ነው የሚለው። አወቀው ማለት ነው የኔን አድራሻ፣ አሁን ያለሁበትን ቦታ አወቀ። ለምን? ሎኬሽን አበራውለት። አሁን ያለሁበትን መነሻዬን አውቆታል። መድረሻህን አስገባ ይለኛል። አሁን እሺ መድረሻዬን በሁለት መንገድ ብናየው ጥሩ ነው ብዬ አስባለሁ እኔ። አንደኛ እዚሁ አዲስ አበባ ውስጥ ከአዲስ አበባ ውስጥ ይሄንን ማፕ እንዴት እንጠቀመዋለን? ሁለተኛ ደግሞ ወደ ክፍለ ሀገር ስንሄድ ምን ማለቴ ነው? በአጭር ጉዞና በረጅም ጉዞ ብናየው፣ ከተማ ውስጥ ስንንቀሳቀስና ረጅም ጉዞ ደግሞ ስንሄድ እንዴት እንጠቀመዋለን የሚለውን ብናየው ጥሩ ነው። ስለዚህ በዚሁ በከተማ ውስጥ ልጀምር። አሁን እዚሁ አዲስ አበባ ውስጥ ለምሳሌ ካለሁበት ተነስቼ ወደ ቦሌ ልሂድ ብዬ ላስብ። ቦሌ ብዬ ጽፋለሁ። ስለዚህ ካለሁበት አሁን ተነስቼ ወደ ቦሌ ክፍለ ከተማ ነው የምሄደው ማለት ነው። እሺ ቦሌ ብዬ ስል ቦሌ የት ነው መሄድ የምፈልገው? እንግዲህ ቦሌ የሚለውን ጽሑፍ ስጽፍ ከዚህ በፊት ጎግል ላይ የተመዘገቡ ስለ ቦሌ ከቦሌ ጋር የሚገናኙ ስሞች ይመጣሉ ማለት ነው።
ለምሳሌ ቦሌ መድኃኔዓለም ቸርች ይላል፣ ቦሌ ራሱ አለ፣ ቦሌ ብራስ አለ፣ ቦሌ ኢንተርናሽናል ኤርፖርት አለ፣ ቦሌ ቡልቡላ ይላል፣ ቦሌ ሚካኤል ቸርች ይላል። እንግዲህ እነዚህ ነገሮች ለምንድን ነው እዚህ ጋር የመጡት? ከዚህ በፊት የነዚህ ስሞች ባለቤት ጎግል ላይ አስመዝግቧቸዋል ማለት ነው። ስለተመዘገቡ ነው እዚህ ጋር የመጡት እንጂ አሁን ለምሳሌ የአንድን የግለሰብ ቤት ጎግል አያውቀውም ካልተመዘገበ በስተቀር። የተመዘገቡት ግን እንደዚህ ይመጣሉ። ስለዚህ እኔ መሄድ ያለብኝ ወደ ተመዘገቡት ነው። ከዛ በኋላ ነው ወደ አልተመዘገበው መሄድ ያለብኝ። ስለዚህ እኔ ለምሳሌ ለዚህ ቪዲዮ ምሳሌ ቦሌ መድኃኔዓለምን ልምረጥ። አንድ የነካዋለሁ ቦሌ መድኃኔዓለምን። እንግዲህ ቦሌ መድኃኔዓለምን ስነካው እንደዚህ አድርጎ ከዚህ ከመነሻዬ ጀምሮ እዚህ ቦሌ መድኃኔዓለም ድረስ ያለውን መንገድ አቀለመልኝ ማለት ነው። ቦሌ መድኃኔዓለም ጋር ከሄድኩ በኋላ ቦሌ መድኃኔዓለም ቤተክርስቲያን ውስጥ ካልሆነ መግባት እንፈልገው፣ ለምሳሌ የሆነ ግለሰብ ቤት ከሆነ መሄድ እንፈልገው እዚህ የሚታወቀው ቦታ ላይ ሄድና ቦሌ መድኃኔዓለም ጋር ያ ግለሰብ ደግሞ ከቦሌ መድኃኔዓለም ጋር መጥቶ ሊወስደኝ ይችላል ማለት ነው። ወይም ደግሞ እየተደዋወልንም ወደ ቤቱ ሊሄድ ይችላል። ዝም ብዬ ግን ቦሌ ብለው ስኖሩ ይሄንን ወደማይሆን ቦታ ነው የሚወስደኝ። ለምን? ቦሌ ክፍለ ከተማ እንግዲህ ሰፊ ክፍለ ከተማ ነው። ራንደም ነው የሚሆነው ማለት ነው። ስለዚህ መጠንቀቅ ያለብን የምናቀውን ሳይሆን ጎግል በትክክል የሚያቀውን ወደዛ በቀጥታ እንዲመራን ታዋቂ ቦታን ሆቴል ከሆነ ከሌ ሆቴል፣ የሆነ ሆስፒታል ከሆነ ከሌ ሆስፒታል ብለን ጎግል የሚያቀውን የተመዘገበውን ስናስገባለት በቀጥታ ከመነሻችን እስከ መድረሻችን ልንሄድበት የምንችለው ሩት ማለት ነው ያሰምርልናል መንገዱን። ኦኬ እንግዲህ ቦሌ መድኃኔዓለም ብዬ መርጫለሁ። ይሄው አስምሮልኛል። አሁን አማራጮች አሉ ይለኛል። ወደ አማራጮቹ ከመግባቴ በፊት ግን ይሄን በደንብ ላብራራ። እዚህ ጋር ልምጣና ይሄ አሁን ጎግል የመረጠው 55 ደቂቃ ይላል። አያችሁት? እቺ 55 ደቂቃ እዚህ ጋር ማለች። የሚወስደው ከዚህ እኔ ካለሁበት ተነስቼ ቦሌ መድኃኔዓለም ድረስ እስከምደርስ በመኪና ነው። እቺ የመኪና ምልክት አለች እዚህ ጋር አያችሁት? ስንት ደቂቃ ይወስዳል ይላል? 55 ደቂቃ ይወስዳል። ኪሎ ሜትሩ ስንት ነው ይላል? 23 ነው ይላል። በመኪና ከሆነ ማለት ነው። እስቲ በእግር እስካረኩት፣ በእግር ደግሞ እዚህ ጋር ይኸው ዋክ እዚህ ጋር የሰው ምልክት አለች። እሱ ላይ አድርጌ ላሳያችሁ። በእግር ካረኩት 4 ሰዓት ከ23 ደቂቃ ይወስዳል። በመኪና ሲሆን ስንት? 55። በእግር ሲሆን 4 ሰዓት ከ27 ደቂቃ ይወስድብኛል። ኪሎ ሜትሩ ስንት ይወስዳል? ስንት ነው? ርዝመቱ ስንት ነው? በእግር ሲሆን 19። ለምን ቀነሰ በእግር ሲሆን? ምክንያቱም ሰውየው እያቆራረጠ ነው የሚሄደው። ጫካም ቢሆን በጫካ ውስጥ ይሄዳል፣ ተራራም ከሆነ በተራራው አቆራርጦ ይሄዳል። መኪና ከሆነስ መንገድ ይመርጣል። መንገድ ስለሚመርጥ የመኪናው ስንት ሆነ? እዚህ ላይ መኪና ላይ ስናደርገው 23 ኪሎ ሜትር አይደል? ይሄው 23 ኪሎ ሜትር። በሰው ሲሆን ስንት ይሆናል? 19። ይሄው ልዩነቱን አያችሁት? ሰው እያቆራረጠ ስለሚሄድ ነው። ሰዓቱ ግን ለምን ረዘመ? በእግር ነው የሚሄደው፣ ሰው አይፈጥንም። መኪና ደግሞ ፈጣን ስለሆነ 55 ደቂቃ ነው የሚወስድበት። በእግር ሲሆን ግን 4 ሰዓት ወሰደበት ማለት ነው። ስለዚህ ይሄ ልዩነት አለው። አሁን ወደ መኪና ልመልሰውና ማለት ለማብራራት ምቹ የሚሆነው እሱ ስለሆነ ብዬ ነው በእግር ከሚሆን። ስለዚህ በመኪና ላይ መለስኩትና ጎግል ይሄንን መንገድ ለመመረጠው አሁን ብዙ አማራጮች አሉ። እዚህ ጋር 3 አሉ ይላል። አሁን ለምሳሌ አንደኛው ይሄ ራሱ ነው። በዚህ ጋር አድርጌ መጥቼ እዚህ ቦሌ መድኃኔዓለም መድረስ። ሁለተኛው በዚህ ጋር አድርጌ መጣና እዚህ ጋር ስደርስ ወደዚህ ሄድና መንታ ነው። አያችሁ እዚህ ጋር አንድ በዚህ ጋር መሄድ አንድ በዚህ ጋር መሄድ አለ። ስለዚህ እቺኛዋን አድርጌ እዚህ ጋር መምጣት ከፈለኩስ ለምን ይሄኛው መንገድ የሆነ ችግር አለበት፣ በቃ እኔ የማውቀው የሆነ ስጋት ያለበት ምናምን መንገድ ከሆነ አይ ጎግል በጠቆመኝ አልሄድም በዚህኛው መሄድ ያለብኝ ብዬ ከወሰንኩኝ ምንድነው ማድረገው? የሚታያችሁ ይሄ ይታያል እዚህ ጋር አይደለ? 55 ደቂቃው እዚህ ጋርም አለ ማለት በደንብ ድምቅ ብሎ ካልታየ አላቅም አለች። አያችሁ ደቂቃዋ እዚህ ጋር አንዴ ነካታለሁ እሷም ማለት ነው። አያችሁ አንዴ ስነካት የላኛውን መንገድ ተወና የታችኛውን አሰመረልኝ፣ የታችኛውን አማራጭ። ስለዚህ በላኛው መንገድ መሄድ ካልፈለኩ
ይሄኛውን መርጣለሁ። ስንት ነው የሚወስደው? ይሄ 1 ሰዓት ከ2 ደቂቃ ይወስዳል። እቺኛው ሶስተኛዋን አማራጭ ደግሞ ከፈለኩኝ እሷም ይኸው እዚህ ጋር 1 ሰዓት ከ2 ደቂቃ ነው፣ ተመሳሳይ ነው ኦልሞስት። እሱንም መንካት ይችላል። ይኸው እዚህ ጋር አንድ ስነካት አያችሁ፣ እቺ በዚህ ይመጣና በዚህ እዚህ ጋር ነበር የሚገነጠለው። አሁን በዚህኛው ጋር እንደዚህ አድርጎ በዚህ የሚመጣው ጋር መረጠልኝ ማለት ነው። ጎግል ለምን ይሄንን መረጠ ካል አይታችሁ ከሆነ ደቂቃው ትንሽ ነው፣ 55 ደቂቃ ነው። እነዚህ ግን 1 ሰዓት ከምናምን ነው የሚወስዱት። ነዳጅ ቁጠባ ያያል፣ እናየዋለን። የነዳጅ ቁጠባ እንዴት ቼክ እንደሚያደርግ እናየዋለን። ነዳጅ ይቆጥባል አይቆጥብም የሚለውን ያያል። ኪሎ ሜትሩ አጭር ነው ረጅም ነው ይላል፣ በዚህኛው አማራጭ ማለት ነው። መንገድ ላይ ትራፊክ መጨናነቅ አለ የለም የሚለውን ቼክ ያደርጋል ማለት ነው። ስለዚህ እነዚህ ሁሉ ነገሮች ግምት ውስጥ ያስገባና ይሄኛው ይሻላል ብሎ መረጠልን። ስለዚህ አሁን እሱ በመረጠው መሄድ ከፈለኩኝ እኔ ሌላ ምንም አላደርግም። እዚህ ጋር መጥቼ ስታርት ነው የምለው። አንዴ ስታርት አደርጋታለሁ ማለት ነው። አያችሁ፣ አሁን ስታርት የምትለዋን ስነካ እዚህ የመነሻ ቦታዬን አሳየኝ። እቺን ቀስት አያችኋት? እቺ ከዚህ ጋር ተነስተህ ዝም ብለህ በቃ ይሄን እየተከተልክ መሄድ ነው። ቀስቷ ነች የምትመራኝ፣ እቺ ነጯ ቀስት ማለት ነው። ይኸው እኔ እዚህ ጋር ነኝ ያለሁት። ከዚህ የተነሳው ዝም ብዬ እሷ ወደ ምትመራኝ መሄድ ነው። በቃ ይኸው ምንም እንትን የለም። ነገር ግን ይሄ ነገር እኔ ምናልባት ይሄ አሁን የዚህኛው አሁን ይሄ እይታ ትንሽ እንትን አይደለም አይደል? ግልጽ አይደለም፣ አብስትራክት ነገር ነው። ይሄ ነገር ግልጽ እንዲሆንልኝ አንድ ጊዜ ወደ ኋላ መለስና አንዴ ወደ ኋላ መለሳለሁ። ባክ አረግና እቺን ነገር አያችኋት? እዚህ ጋር እቺ የሌየር ምልክት አንድ ጊዜ ነካታለሁ። እሷን ስነካ ሳተላይት የሚል ይመጣል። እዚህ ይሄው ይሄ አለ፣ ዲፎልት አለ። አሁን ዲፎልት ላይ ነው ያለው። እኔ ሳተላይት ላይ አደርገዋለሁ፣ የሳተላይት ቪው ወይም እይታ እንዲኖረኝ ማለት ነው። አያችሁ፣ እንዲህ ሳረግ አሁን እንደዚህ ባረግ፣ ይኸውላችሁ እንደዚህ ባረግ ይሄው እንዳለ መንገዱ ላይ ያለውን ነገር በሙሉ ያሳየኛል ማለት ነው። ሁሉ ነገር መንገዱን እያየው በመንገድ ላይ ያሉ ቤቶቹን ምናምን ትራፊክ መጨናነቅ የቱ ጋር እንዳለ ሁሉ ነገር ኢንጆይ እያደረኩ እንደዚህ ሰፈሮቹን መንደሮቹን እያየው መምጣት እችላለሁ ማለት ነው። መዳረሻዬንም ማየት እችላለሁ። ለምሳሌ እዚህ ጋር ነው መዳረሻ አይደል? ይሄ ነው መጨረሻዬ፣ ይሄ ነው ማለት እንደዚህ አድርጌ ላሳያችሁ። ይሄው ከዚች ጋር ተነስቼ እዚህ አይደለም የምመጣው። እሷን እስኪ እንደዚህ ዙም ኢን አድርጌ ልየው። አያችሁ፣ አሁን እቺ መዳረሻ ጋር ቤተክርስቲያኑ ይሄው ቤተክርስቲያኑ ቦሌ መድኃኔዓለም አለ ያልኩት ይሄው እዚህ መንገዱ ላይ አምጥቶ አቆመኝ ማለት ነው። እዚህ ድረስ መኪና መምጣት ይችላል ብሎ እቺን ነጥብጣብ አያችኋት እዚህ ጋር እና እቺ ቀዩ የጉግል ሎኬሽን ምልክት ቤተክርስቲያን ግቢ ውስጥ ሆና ገብታ አሳየችኝ ማለት ነው። እዚህ ጋር ከደረስክ ይሄው ቤተክርስቲያኑ እዚህ ውስጥ ይሄ ነው እያለችኝ ነው ማለት ነው። ስለዚህ ይሄ የሳተላይት ቪው መሆኑ ለዚህ ነው የሚጠቅመን፣ ፕሪሳይዝ የሆነ እይታ እንዲኖረን ያደርገናል ማለት ነው። ስለዚህ እሱ ላይ አድርገነዋል። ተመልሰን ስታርት እንላለን። head east then turn right። አዎ አሁን ስታርት ስል እቺ ድምጽ መጣች። አያችሁ፣ እቺ ሴትዮ አሁን የምታወራው በአማርኛ አማራጭ ፈልጌ አላገኘውም። በአማርኛ ቢሆን ጥሩ ነበረ፣ ግን በእንግሊዘኛ እያወራችኝ ነው። በቀኝ ታጠፍ፣ ወደ ግራ ታጠፍ ምናምን እያለች ነው። አማርኛ ቢሆን ያው እንግሊዘኛ የሚችሉ ሰዎች ዞሮ በእንግሊዘኛ መጠቀም ይቻላል፣ ግን በአማርኛ ቢሆን ጥሩ ነበረ። አገልግሎቷ ምንድነው? እቺ ነች ባይዘው። አገልግሎቷ ምንድነው? ወደ ግራ ታጠፍ፣ ወደ ቀኝ ታጠፍ እያለች ያው አመላካች ነች ማለት ነው፣ በድምጽ ማለት ነው፣ ከአቅጣጫው በስተቀር። ነገር ግን እኛ አሁን ስለማንፈልጋት ኦፍ እናደርጋታለን። አንድ ጊዜ ነካታለሁ እቺን ነገር። head west። አያችሁ፣ ስታወራ ወደ ቀኝ ታጠፍ፣ ወደ ግራ ታጠፍ እያለችኝ ነው። አሁን ምን አደርጋለሁ? እዚህ ጋር ካለች እንድታወራ ፈቀድኩላት ማለት ነው።
እዚህ ጋር ካረኳት ድምጽ ብቻ ነው የምታሰማኝ። መታጠፊያ ቦታ ላይ ስደርስ ቂው ምናምን የሚል ድምጽ ቃጭል ምናምን የሚል ድምጽ ታሰማለች። እዚህኛው ላይ ካረኳት ግን ኦፍ አረኳት ማለት ነው፣ እንዳታወራ። ከዚህ በኋላ ሚዩት አረኳት። አያችሁ፣ ሚዩት አረኳት አሁን። ስለዚህ አታወራም ማለት ነው ከዚህ በኋላ። አገልግሎቷ ግን እንደዛ ነው። እሺ ሌላው ነገር ምንድነው? እዚህ ጋር ይሄን 1 ሰዓት ከ7 ደቂቃ ይወስዳል ምናምን የሚለውን አያችሁት? እሱ ጋር አንዴ ስነካው አያችሁ፣ አንዴ ስነካው እነዚህን አማራጮች ያመጣልኛል። ምን ይላል? ሼር ዩር ትሪፕ የሚል አለ፣ ሰርች አሎንግ ሩት ይላል፣ ዳይሬክሽን ይላል፣ ሾ ትራፊክ ኦን ማፕ ይላል፣ ሾ ሳተላይት ማፕ፣ ድራይቪንግ አባተር ይላል፣ ሴቲንግ ምናምን የሚሉ ነገሮች አሉ። እነዚህ እስኪ ዋና ዋናዎቹ ምን እንደሆኑ እንያቸው። ይሄ ሼር ትሪፕ ፕሮግረስ የሚለው ለሆነ ሰው ጉዟችንን እንዲከታተለን ከፈለግን፣ ለምሳሌ ይሄ የምንሄደው ወደ ስጋት ወዳለበት አካባቢ ከሆነ የቱ ጋር እንደደረስን በምን ሁኔታ ላይ እንዳለን ራሱ እኛ እየደወለ የት ደረሳችሁ ከሚል ራሱ የራሱን ስልክ አውጥቶ የኛን አድራሻ አሁን እዚህ ጋር ደርሰዋል፣ አሁን እዚህ ጋር ደርሰዋል እያለ ደህንነታችንንም እንዲከታተለን፣ ችግር ካለ ደግሞ ሊደርስልንም ይችላል ማለት ነው። እንደዛ ከፈለግን እዚህ ሼር ትሪፕ ፕሮግረስ ላይ እናደርገዋለን። አንዴ ነካዋለሁ ማለት ነው። አንዴ ስነካው ሼር ላረኩት ማድረግ ለምፈልገው ሰው አማራጭ ያመጣልኛል ማለት ነው። ለምሳሌ እነዚህ ሰዎች ስልኬ ላይ ሴቭ ያረኳቸው ሰዎች ማለት ነው። ሞር የሚል አለ። ለምሳሌ ከፈለኩ ለዚህ ሰው፣ ከፈለኩ ለዚህ ሰው፣ ከፈለኩ ለዚህ ሰው፣ ለፈለኩት ሞር እያረኩ እንደዚህ አሁን አያችሁ፣ እነዚህ ሁሉ ይሄው አማራጮች ያመጣልኛል ማለት ነው። ሼር ማድረግ ከፈለኩኝ ለነኚህ ሰዎች። ሌላው ደግሞ በሜሴጅ መላክ ይችላል። ይሄንን ሊንኩን ነው ምልክለት። አንድ የስልክለት ይከፍትና ዝም ብሎ ብቻ ይከታተለኛል። በቴሌግራምም ልልክለት ይችላል። ስለዚህ ይሄ ለዛ ነው የሚጠቅመው። ሌላው ደግሞ ሰርች አሎንግ ዘ ሩት ይላል። ይሄ ምንድነው? የነዳጅ ማደያ የቱ ጋር እንዳለ ማወቅ ከፈለግን፣ ኤቲኤም ባንክ ማውጣት ከፈለግን፣ ብር ማውጣት ከፈለግን ኤቲኤም የቱ ጋር ነው ያለው ብለን እንጠይቀዋለን። ከዛ እዚህ ጋር አለ በመንገድ ላይ እዚህ ይሄን ያህል ኪሎ ሜትር ሄደ ኤቲኤም ታገኛለህ ምናምን ይለናል። ሌላው ዳይሬክሽን ነው። የቱ ጋር ነው መታጠፊያዎች የቱ ጋር ናቸው፣ ከርብ ያለው የቱ ጋር ነው ምናምን የሚለውን ከፈለግን ዳይሬክሽን የሚለውን ይጫናለሁ። እንደዚህ አያችሁ፣ እንደዚህ ሲጫምን ይላል 280 ምናምን ሄደህ ትታጠፋለህ፣ 50 ሜትር ሄደህ ትታጠፋለህ፣ ወደ ቀኝ ትታጠፋለህ፣ ወደ ግራ ተርን ራይት ተርን ሌፍት ይላል። አያችሁ፣ እንደዛ ያለ ነገር መታጠፊያዎችን ነው የሚያሳየው። ይሄ እንደዛ ያለ አገልግሎት አለው ማለት ነው። እሺ ሌላው ደግሞ ሾ ትራፊክ ኦን ማፕ ይላል። የትራፊክ መጨናነቅ የቱ ጋር እንዳለ ለማወቅ ከፈለግን እቺን ኦን እናረጋታለን። ይኸው እዚህ ጋር አያችኋት፣ እቺን ኦፍ ነው ያለችው። አሁን እንደዚህ ሳረጋት አሁን ማፑ ላይ ሄደን ማየት እንችላለን። አያችሁ፣ አሁን ለምሳሌ እዚህ ጋር ኃይለኛ የሆነ የትራፊክ መጨናነቅ አለ ይላል። ቀይ አብርቶባታል። አያችሁ። ስለዚህ ይሄ ቦታ የት አካባቢ እንደሆነ ራሱ ጋና ስትሬት ምናምን ይላል። ለምንድን ነው የሚጠቅመን? ይሄ ለመዘጋጀት ማለት ነው። ሰዓታችንን፣ ጊዜያችንን፣ ፕሮግራማችንን አጀስት እንድናደርግ ወይም ደግሞ መንገድ ለመቀየርም ይረዳናል ማለት ነው። ስለዚህ ያንን ኦን ማድረጋችን ይሄንን የሾው ትራፊክ ኦን ማፕ የሚለውን ኦን ማድረጋችን ለዚህ ነው የሚጠቅመን ማለት ነው። በጣም የተጨናነቀ ከሆነ ቀይ ነው የሚያደርገው። በጣም ትንሽ ደግሞ ቀለል ያለ ከሆነ ቢጫ ያደርገዋል። ቢጫ ቀለም ይሰጠዋል። ስለዚህ ይሄ እንደዛ ያለ አገልግሎት አለው። ሌላው ሴቲንግ፣ ይሄ ድራይቪንግ አባተር አጋዥ እንደማለት ነው። እሱን ተዋውን ብዙም የሚጠቅም ነገር ስላልሆነ ሴቲንግ የሚለው ላይ እንግባና እስኪ ደግሞ አንድ ነገር እንይ። ሴቲንግ የሚለው ላይ አሁን እኔ ላሳያችሁ የፈለኩት ዋናዋ እቺ ነች። እቺን አያችኋት? ፕሪፈር ፊውል ኤፊሽንት ሩትስ። እቺ ኦን ስትሆን ነዳጅ ቆጣቢውን መንገድ ያሳየኛል ማለት ነው። እንደዚህ ኦን ከሆነች ግን ነዳጅ ቆጣቢውን መንገድ አያሳየንም። ስለዚህ ኦን እናረጋታለን እንደዚህ። ይሄም ሌላ አገልግሎት ነው የሚሰጠን ማለት ነው። ሌላው ደግሞ እቺ
እቺን አያችኋት? እቺ ዳይሬክሽን የምታሳየን ነች ባይ ዘ ወይ እንደዚህ ኖርዝ ዌስት ምናምን ሳውዝ ኢስት ምናምን የሚለውን እቺኛዋ ማለት ነው። እቺ እንደዚህ ስናደርጋት ታዞዙራለች። ግን እቺን ነገር መነካካት አያስፈልግም። እንደዚሁ እንዳለች ለምን ኮንፊውዝ ያደርገናል ከነካካ ነው። እንደዚሁ እያለች መተው ነው ያለብን እቺን። ሶ እሷ እንደዛ ነች። እቺኛዋ ደግሞ እንደዚህ አንዴ ስነካት ሰርች ማድረጊያ ነች። ምንድነው ለምሳሌ ኤቲኤም የቱ ጋር እንዳለ ንገረኝ ብዬ ብፈልግ ኤቲኤም ገንዘብ ለማውጣት ማለት ነው። ከዛ ሰርች ለዋለሁ። አያችሁ በመንገዴ ላይ የቱ ጋር ኤቲኤም እንዳለ ይነግረኛል ማለት ነው። ይሄው ለምሳሌ አዋሽ ባንክ እዚህ ጋር አለ፣ ኮሜርሻል ባንክ እዚህ ጋር አለ እያለ እንዳለ ኤቲኤሞች የቱ ጋር እንዳሉ የቱ ጋር እንዳሉ ኤቲኤሞች ይጠቁመኛል ማለት ነው። የአዋሽ ባንክ ኤቲኤም ይኸው እዚች ጋር አለ፣ ቀስቶቹን ማየት ነው። የኮሜርሻል ባንክ ወይም የንግድ ባንክ ይኸው ኢቢኢ ኤቲኤም እዚህ ጋር አለ ይለኛል። ዳሽን ባንክ እዚህ ጋር አለ፣ ወጋገን ባንክ እዚህ ጋር አለ ይለኛል። በመንገዴ ላይ ማለት ነው። እንደዚህ እያደረኩኝ በደንብ ቦታው የቱ ጋር እንደሆነ ስፔሲፊክ ማየት እችላለሁ። በነገራችን ላይ ለምሳሌ ይሄ የንግድ ባንክ አሁን የቱ ጋር ነው ያለው? ዝም ብዬ ይኸው እንደዚህ እያደረኩ ስል እዚህ ጋር አለ ይላል። አያችሁ እዚህ ጋር አለ። ቦታውን እንግዲህ እኛ አካባቢውን ይሄ ጽሁፎቹን ምናምን ኪዩን ኤልዛቤት ምናምን ይላል። የቱ ጋር እንዳለ እናውቀዋለን ማለት ነው። ከዛ እዛ ጋር ስንደርስ መኪናችንን አቁመን እንትን ኤቲኤም ልናወጣ እንችላለን ማለት ነው። ሌላው ደግሞ ነዳጅ ለምሳሌ ነዳጅ መቅዳት እንፈልጋለን። ስለዚህ ጋዝ ስቴሽን ብዬ ጽፋለሁ፣ ወይም ደግሞ እዚህ ጋር አማራጭ አለ፣ እሱን አንዴ ነካዋለሁ። አያችሁ ጋዝ ስቴሽን ብዬ እንትን ስል በመንገዴ ላይ እዚህ ተነስቼ ከመነሻዬ እስከ መድረሻዬ የነዳጅ ማደያዎች የቱ ጋር እንዳሉ ይሄው ማርት ፔትሮሊየም የሚል አለ፣ ኖክ አለ ምናምን እዚህ ጋር ይሄው በመንገዴ ላይ ነው እንደዚህ አያችሁ የሚያሰምርልኝ። ስለዚህ ነዳጅ ማደያም የቱ ጋር እንዳለ ማወቅ እችላለሁ ማለት ነው በዚህ መልኩ። ሌላ ደግሞ ምን ሊሆን ይችላል? ምግብ ቤቶች ለምሳሌ ሬስቶራንት የቱ ጋር ነው ያለው? ሬስቶራንትም ጠይቀዋለሁ። ይሄው ባይዘው የቱ ጋር እየነካው እንዳለ ትንሽ ኮንፊውዝ እንዳትሆኑ አንድ ጊዜ እንዲላርግና ይሄው ለምሳሌ ይሄንን የመረኩት ይሄ ጋዝ ስቴሽን ይሄን መረኩ። ሬስቶራንት የሚለው እዚህ ጋር ማለት እንዴት ነው የሆነው? እቺን ስነካት እቺን ነገር ማለት ነው አንዴ ስነካት ይሄው እነዚህ ነገሮች ይመጣሉ። ወይም ራሴ ጽፋለሁ። ለምሳሌ ኤቲኤም ብዬ ጽፌያለሁ አይደል? ይሄው እዚህ ጋር ጽፋለሁ እንዳለ። ወይም ደግሞ መርጣለሁ ካሉት አማራጮች እኔ የምፈልገው ካለ እዚህ ጋር ጋዝ ስቴሽን አለ መረጥኩት። ይሄው እንደዚህ አንዴ ስነካው ይሄው እንደዚህ የቱ ጋር እንዳሉ ጋዝ ስቴሽኖች ይሄው የተባበሩት እዚህ ጋር አለ ይለኛል። ቶታል እዚህ ጋር አለ ይለኛል ምናምን ይለኛል። ኦኬ እሱን አወቅኩኝ። ሌላ ደግሞ ምን እፈልጋለሁ? ለምሳሌ ሬስቶራንት አልኩኝ አይደል? ይሄው ሬስቶራንት እዚህ ጋር ያለው እሱን መርጠዋለሁ። እንደዚህ የምፈልገውን ብቻ እየጻፍኩለት የቱ ጋር አለ ብዬ ስጠይቀው በመንገድ ላይ ይሄን ያህል ኪሎ ሜትር ሄደ እዚህ ጋር ታገኛለህ፣ ይሄን ያህል ኪሎ ሜትር ሄደ እዚህ ጋር ታገኛለህ ምናምን ይለኛል ማለት ነው። ስለዚህ አሁን ነዳጅ አልቆብኝ ከሆነ ለምሳሌ ያለው ነዳጅ ምን ያህል ኪሎ ሜትር እንደሚያስኬደኝና ስንት ኪሎ ሜትር ሄጄ የሚቀጥለውን የነዳጅ ማደያ እንደማገኝ መገመት እችላለሁ ማለት ነው። ስለዚህ በጣም ጠቃሚ ነገር ነው ይሄ። እቺ እንደዛ ያለ አገልግሎት አላት። ሌላው ሙዚቃ መጠቀም እንችላለን። እሱም እንግዲህ የዩቲዩብ ክፈሉ ምናምን ይላል። ከዩቲዩብ ጋር የተገናኘ ነገር ሲስተም ስላለው ባይዘይ ጉግል እና ዩቲዩብ የአንድ ካምፓኒ ናቸው። ስለዚህ ሲስተሙ አንድ ስለሆነ ያው ያስከፍለናል ማለት ነው። ሙዚቃ መጠቀም ከፈለግን በዩቲዩብ በኩል ገብተን ሙዚቃ ማጫወት እንችላለን። ይሄ የከተማ ውስጥ እንቅስቃሴ ይሄን ይመስላል ማለት ነው። እስቲ ደግሞ ወደ ኋላ እንመለስና በክፍለ ሀገር ደግሞ እንየው እስቲ። ለምሳሌ እንዲህ አድርገን
ተመልሼ ልግባና እዚህ ላይ ጎ የምትለዋል ልጫን። ከዛ ሎኬሽንን ያው ሎኬሽን ስላበራው ያሳየኛል። ዲስቲኔሽንን አሁን እዚህ አዲስ አበባ ቦሌ ምናምን ሳይሆን የምለው ድሬዳዋ ልበለው እስቲ። ከየት አሁን ካለሁበት እኔ አሁን አዲስ አበባ አካባቢ ስለሆንኩ ካለሁበት ወደ ድሬዳዋ ብዬ ስጽፍ ይኸው ድሬዳዋ የሚል አማራጭ ይመጣልኛል። ድሬዳዋ ሆቴል ምናምን ይላል። እኔ የምፈልገው ድሬዳዋ አንድ ስለሆነ ድሬዳዋን እመርጣለሁ። ኦኬ አሁን እንግዲህ ከዚህ ካለሁበት ቦታ ድሬዳዋ ድረስ 9 ሰዓት ከ42 ደቂቃ ይፈጃል ይላል። ይሄ ፕሪሳይዝ እንዲሆንልን ቅድም እንዳልኩት እቺን ነገር ወደ ምን እንቀይራታለን? ወደ ሳተላይት እንቀይረዋለን። እቺን ስነካ እነዚህ አማራጮች ይመጣሉ። እዚህ ሳተላይት ላይ አሁን እዚህ ላይ ነው ያለው። ሳተላይት ላይ አደርገዋለሁ። ይሄው ሳተላይት ላይ ሳረገው እንግዲህ እንደዚህ እያደረኩ ወደ ድሬዳዋ ሲሄድ ምን አይነት ነገሮች በመንገዴ ላይ እንደሚያጋጥሙኝ እንደዚህ እያደረኩ ይሄው ጫካውን ሁሉን ነገር ያሳየኛል ማለት ነው። ይሄው ሁሉን ነገር መንገዴ ላይ ምን ሊገጥመኝ እንደሚችል እንዳለ እንጆይ እያደረኩ መሄድ ይችላለሁ ማለት ነው። እንደዚህ እያጠበባችሁ እያሰፋችሁ ማየት ይቻላል ቦታዎቹ። ወደ ድሬዳዋ ለመሄድ ይሄኛውም አማራጭ አለ ይላል። ይሄኛው ዋናው ግን እሱ ያሰመረበት ይሄ ነው። 9 ሰዓት ከ42 ደቂቃ የሚፈጀው ይሄ ነገር እስቲ እንደዚህ አድርገን አያችሁ እንዳለ ጫካውን ሁሉን ነገር ያሳያል። ሁሉን ነገር እቺ ነገር ነክቼ ነው ባይዘው ይሄ ነገር አሁን ያመጣሁት እቺን ስትነኩ እንደዚህ ሁሉን ነገር በዝርዝር ያሳየናል ማለት ነው። ያሉትን አማራጮች ምናምን ይሄው እንደዚህ ያደረግን ቀደም እንዳልኩት ደግሞ ነዳጅ ማደያዎች ምናምን ስታርት ብለን አሁን ስንጀምር ስታርት ልበለው ለምሳሌ አያችሁ ስታርት ስለው ከዚህ አሁን እኔ ካለሁበት ይሄው ከዚች ቦታ እቺ ቀሷን አያችኋት ነጯ በደንብ ለማየት እንደዚህ ላድርጋት ይሄው እቺ ነጯ ቀስት አሁን እኔ እዚህ ጋር ነኝ ያለሁት ከዚህ ጋር ተነስቼ በቃ ተመራኛለች ማለት ነው። ይሄው እንዳለ በዚህ አረንጓዴው መስመር እሷ ተመራኛለች። እንግዲህ መኪናዬን አስነስቼ ወይም ደግሞ በህዝብ መኪናም ከሆነ ወይም ሹፌርም ከሆንኩ በዚህ መልኩ እየተመራ ወደ ድሬዳዋ መቀጠል ይችላል። እንደገና ነዳጅ ማደያ የቱ ጋር እንዳለ ንገረኝ ስለውም ይነግረኛል። ለምሳሌ ጋስ ስቴሽን ብዬ የቱን የነካውት እቺን ነገር ስነካ የነዳጅ ማደያ የቱ ጋር እንዳለ ይነግረኛል ማለት ነው። እዚህ ጋር ጋስ ስቴሽን ብዬ አንድ የነካዋለሁ ይሄን እዛ ያመጣልኛል ማለት ነው። ይሄው በመንገዴ ሁሉ ነዳጅ ማደያዎች የቱ ጋር እንዳሉ እንደዚህ ይጠቁመኛል። አያችሁ ስለዚህ እንደዚህ እያደረግን ጉግል ማፕን ድሬዳዋ እንግዲህ እቺ ነች። እስቲ ድሬዳዋን እንያት እስቲ። ይሄው ድሬዳዋ አያችኋት መዳረሻዋ እቺ ቀይዋ ነገር የምታሳየው መዳረሻ ቦታ ነች። ያው ድሬ እንግዲህ እቺ ነች። ድሬን የምታውቁ ሰዎች ይሄው እንደዚህ ነው። እዚህ ያደረግን ማየት እንችላለን። በእጃችን ነው እያሰፋን እያጠበብን ነው የምናየው ማለት ነው። ይሄን ነገር እንደዚህ ይኸው ዙም ኢን እና ዙም አውት እያሰፋን እያጠበብን ማየት እንችላለን። ስለዚህ ይሄ ነው ውድ ቤተሰቦች እንግዲህ ጠቃሚ መረጃ ይመስለኛል።
ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስልን እዚች መሃል ላይ ጫን ብላችሁ ስትይዙ ሴንድ የሚል ይመጣል። እሱን ነገር ሴንድ አድርጉልን። እንደገና ደግሞ እዚህ ጋር ቀስት አለች አይደለ? ሰማያዊ ማነው ጠማማ ቀስት አለች። ቀስቱን ስነኩ እዚህ ጋር ሪፖስት የሚል ቢጫ ይመጣል። እዚህ ጋር ያለችውን ቀስቷን ስነኩ እዚህ ጋር ቢጫ ሪፖስት የሚል ይመጣል። አንድ ጊዜ ቀስቷን ንኩና ቢጫውን ሪፖስት የሚለውን አንድ ጊዜ ንኩልን። እንደዛ ሲሆን ብዙ ሰዎች ጋር ይደርስልናል። ሌሎች ነገሮችንም እንደዚህ ለመስራት ሞራል ይሆነናል። ውድ ቤተሰቦች ታንኪዩ። ሌላው እንደዚህ ጠቃሚ የሆኑ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ ትምህርቶችን መማር የምትፈልጉ ለምሳሌ የቴክኖሎጂ አጠቃቀም ሊሆን ይችላል። ለምሳሌ የሞባይል አጠቃቀም፣ የሞባይል አፕሊኬሽኖች አጠቃቀም፣ የኢሜይል አጠቃቀም ምናምን ሊሆን ይችላል። እናንተ ደስ ያላችሁ ብቻ ከኮምፒውተር ሳይንስ ጋር የሚገናኝ የቸግራችሁ ነገር ካለ በኦንላይን ወይም በአካል መማር ትችላላችሁ እኔ ጋር ማለት ነው። እዚህ ጋር ያንን ለማድረግ እዚህ ጋር የፎቶ ያለ አይደለ? ፕሮፋይል ፎቶ እሱን ስትነኩት ወደ ዋናው የኔ ቪዲዮ ወዳሉበት ይወስዳችኋል። እዛ የኔ ቪዲዮ ያሉበት ጋር ወይም ባዮግራፊ የሚባለው ወይም ባዮ የሚባለው ቦታ ማለት ነው። እዛ ጋር ከኔ ፎቶ ዝቅ ብሎ ሚሴጅ የሚል ቦታ አለ። የኔ ፕሮፋይል ፎቶ ጋር ማለት ነው። ባዮግራፊ ጋር ሚሴጅ የሚለው ጋር ግቡና እኔ መማር ፈልጋለሁ ብላችሁ ስልክ ቁጥር ብታስቀምጡልኝ እደውልላችኋለሁ። ተነጋግረን ምን አይነት ትምህርት መማር እንደምትፈልጉ ወይም ደግሞ ምን አይነት አገልግሎት ማግኘት እንደምትፈልጉ ተነጋግረን አብረን ጉዳዩን ልንፈታው እንችላለን ወይም መማር ትችላላችሁ ማለት ነው። እሺ እንግዲህ ለዛሬ በቃናን ውድ ቤተሰቦች ታንኪዩ። ሰላም ሁኑ። ባይ